ዝም በል አንተ ዝም በል አፍ የለም በቃ የልጄን ህይወት አበላሽታል አፍ የለም ዝም በል የልጄን ህይወት አንዴ ነው ደግሞ ሰርካለም እኮ ትይቃም ዝም በይ አንቺ ዝም በይ በቃ ዝም በይ አንቺ ነሽ ለዚህ በቃ ዝም በይና ቁጭ በይ ዝም በይ በቃ ዝም በይ ምንም አፍ የለሽም አዋርደሽኛል በተከበርኩበት ሰፈር ዝም በይ ያለ ጭንቅላታ ለከምትልባት መጥፎ ነገር ጭራሽ ይሄኑላ ከጀርባ ይሄኑላ ተጠነሻለሽ ባኩት ይራጉና ኧረ ጉድ ነው ምኑ ነው የምሰማው እንዴ ጭራሽ ሀብት ክፍያ ወይ ከበደ በደህና ጊዜ ተገላገለ አባቴ ላትም ብሎ እኮ ነው እንዴት ምንድነው ደግሞ የምትንሻካሽ አስቸገረች እሺ እንዴት እየሄዳለ ነው ጭራሽ ተቀምጣለች ኧረ ወይኔ በእናትህ እንደማትገባም እና ካጓጉለ ልጆችም ጋር እንደገጠመች ያው ይነግሩኛል እና ልጄ በቃ ለመክራትም ስሞክር በቃ ትቆጣለች በቃ ጸባይዋ ጭራሽ ነው የተቀየረው ጭራሽ ማለት ማላቃት ልጅ ነው የሆነችው ጭራሽ ደግሞ ቢሰልች ይሻለው እሺ ትጂ ቆይ ምንድነው እንደዛ ልጅ የምታስቢኝ ይኸውልሽ እንደዚህ አትበይኝ ይሻለው አልገባም ቤቲ መኪና እንደተገዛላት ታውቂያለሽ አይደል ሌላ 2000 ብር እንደትሆኛለሽ ቤቲ ሌላ ህይወት ነው ያላት አንቺ ሌላ ህይወት እኮ ለኔ ለምንድን ነው ማሰጪኝ ለ2000 ብር እንደትሆኛለሽ አሁን እኮ ለሽ ነው የፈለኩት ደሳለሽ መስኪን እሱም እኮ ደስ ይለኛል በጣም ነው ታውቃለህ እንዴት እንደምወድ ቁማሚ ባንዴ እንደዚህ እሺ አትለኝ ገና ህፃን ልጅ እንደሆንኩ ነው የምታስበው ዛሬ ራሱ በጧት ህፃንሽ እያለችኝ ነው ቆይ መጣለው ሂጂ እሺ ንገሪኝ ምግብሽን በላሽ በልቻለሁ ተኛለሁ ምንድነው ችግርሽ አንቺ ያሰሚም እንዴ አንቺ ልጅ ምንድነው የምትጨቃጨቂው ምግብሽን በላሽ በልቻለሁ መጣለው በቃ ተሽሳይቺ ትምህርት ቤት ሄድሽ እሺ ሳውሮስ ሂጂ መጣለውማ እሺ ሂጂ በቃ ቤተሰቦቼ ያው በሰርካለም ደውለን በር ላይ ጠርተናት አግኝተናታል ጎረቤቷ ጋር ነበረች ከዚህ በላይ መታገስ የለብን ከሰርካለም ጋርም ያለው ነገር ማሳወቅ ሳለብን ነው እንግዲህ እዚህ እንድንገባርኩ ሰርካለም ተላጊና እንግዲህ ያው ማውራት አለብን ነገር ሰው ነው ቤት አናውራም ነበር ምንድነው መኪና ውስጥ የመጣነው እና ቤት ይሻላል ሰርካለም ይሰማሽን ከሆነ እዚህ እንድናወራ ፈለኩት ቤት መግባታችን አይቀርም በቤት ከመግባታችን በፊት ግን ትንሽ መነጋገር አለብን አሁን ነግርሽን ነገር ሰርካለም ይሰማሽን ከሆነ እንደናት ልጅ ደህና አይደለች ዳት እንደዛ ሰው ዳት ግን እንደናት ወደ ሰፊ ሆነሽ መቀበል ያለብሽ ነገር አለ ትንሽ የልጅሽ ባህሪ አስቸጋሪ ነው ባልሽ መሰለችና ታዲያ ምን ሆነች ሰርካለም ተረጋጊና ያለውን ነገር ለመንገር ቀለል ያለ ነገር ነው ሰርካለም እናስተካክለዋለን ወደ ሰፊ ሆነሽ ካልሽ ቀላል አይደለም ይገባኛል ከባድ ነገር ነው ወደ ሰፊነት ማስተካከል ስላለብን ምንም አልሆነችም ግን አልሆነችም ተራባደሮችም አሁን እያዩዋቸው ነው ሌላ መጥፎ ነገር ሊያደርጉ ነው እያሉ ስለሆነ ያዩ ከሆነ ቤተሰብ ይሄ ከጠበቃው ጋር እያየሻቸው ነው ወይኔ ጭራሽ ከጠበቃ አሁን ኩቲ ጠበቃ በር ያለው ይሄ ውሻ ልጅ አሁንም ውስጥ ገብቶ ስላለ የሚያዝ የሚፈልግ ከሆነና ማወቅ ስላለብን ነው ወርደን እናያቸው ውሻ ልጅ ማቆጣ ወይ ተወኝ ኧረ እንዴት አያናድድም የደረሰብኝ ነገር ይሄ ጭራሽ ተቀምጣለች ኧረ ወይኔ በእናትህ ልጄ በስንት መከራ ያሳደግኳትን ልጄን ስንት ዋጋ የከፈልኩባት ልጄ ይሄ ስራ እንዳይመስልህ ዝም በይ አንቺ አፋለሽ ደግሞ ታወራለሽ እንዴ ዝም በይ ኧረ ወይኔ ምን እሰማሃለሁ ወይኔ የደረሰብኝ ነገር እኮ ስለማታውቅ ነው አንተ ዝም በይ ዝም በይ ቆይ ቁጭ በይ አንቺ ቁጭ በይ እንደምራራችሁ ነው እንዴ ወይኔ በእናትህ ስንት ደረጃ ዝም በይ አንቺ ዝም በይ በቃ ቆይ እንነጋገር ዝም በይ በቃ ዝም በይ አንቺ ነሽ ለዚህ ጉዳዩ ዝም በይ ወይኔ አንተ ስንት ቦታ የምትደርስ ልጅ እንዲህ ባጭሩ ዝም በይ አንቺ አትንኪኝ ዝም በይ አንቺ ነሽ ለዚህ ላይ በቃ ዝም በይ ይችን አንድ በልልኝ ዝም በይ ወይኔ ዝም በይ ቁጭ በይ ዝም በል አፍ የለህም ዝም በል
ኧረ ምን ቁጭ እላለሁ ምን እረጋጋለሁ ቁጭ በይ ቁጭ በይ ዝም በይ አንቺ እኔ ተንተላለች እንዴ አላፍ ዝም በይ ቁጭ በይ ከመጡና አባቆት ወይኔ ስንቴ ትደርሳለች አልኳት ልጄ በእናትህ እንዲሆነ ፈቀ ይሄ እኮ ነው በእናትህ አታለኝ ቤቴ ገብቶ ዝም በይ አታለኝ እኮ አታለኝ ቤቴ ገብቶ እኮ ነው እንዴ ጉዴ ሰራኝ ኧረ ተወኝ ወይኔ የት ደርሳለች አልኳት ልጄ እንዴ ባጭ ተበላሸች ወይኔ ዝም በይ አንቺ በቃ ዝም በይ በቃ ዝም በይ ቁጭ በይ ወይኔ ዝም በል ሶኬት ሰራለሁ ብለህ ነው ሶኬት ተቅለስልሰህ ገብተህ ነው ልጄ ላይ ተጫወትባት ተቅለስልሰህ ዝም በል በቃ ዝም በል ወይኔ ልጄ እኔ እንደዚህ ነው እንዴ ያሳደግኩሽ እንደዚህ ነው በቃ አሁን እኔ መሄድ እችላለሁ ኧረ በስመ አብ ወይኔ ገና የምትሄደው ደግሞ ሄዳለሁ ይላል እንዴ ምን ነበር ሳርጌ ነበር ምን አደረኩ ወይኔ አንቺ ቁጭ በይ በቃ አንቺ ጋር ቁጭ በይ እሺ እዛ ጋር ቁጭ በይ አንቺ ነሽ ለዚሁ ላይ ያበቃሽ ቁጭ በይ ዝም በይ አፍ የለውም አንተ አታውራ ዝም በል ወይኔ ተጫወተብን ተቅለስልሶ ገብቶ ወይኔ ስንት ዋጋ ከፍዬልሽ የት ትደርሻለሽ ብዬ እንደዚህ ከማንም ጋር ትንዘላዘልሽ እኔ እንደዚህ ነው ያሳደግኩሽ በስመ አብ ዝም በል ይሄ ሰውዬ ቁጭ በል ደግሞ እንትን ይላል እንዴ ወይ ሰርካለም ይሄ ሰውዬ ዘይት የሚመላለስ ነበር በርሶ ፍቃድ ጀምሮ ኧረ በቃ ይገባል ቤት ውስጥ እኔ መቼ እንደዚህ አይነት ጉድ መኖሩን እንዳለበት መቼ አውቃለሁ ይመጣል ቤት ይሰራልናል ዝም በይ አንቺ ልጅ ዝም በይ አንቺ ነሽ ለዚህ ሁላ ነገር በቃ ዝም በይ እኔ እንደዚህ ነው እንደሳደኩሽ እንዴ እንድትሆኚ ነው እንዴ ዋጋ የከፈልኩት ዝም በይ በቃ ወይኔ ዝም በል አንተ ዝም በል በቃ ዝም በል አትመል በቃ አታውራ ዝም በል ጥፋትን ታውቃለህ ዝም በል ጥፋትን ታውቃለህ በቃ ተጫወት ወይኔ አንተ በእኛ ላይ እንደዚህ ቤተሰብ መስለህ ገብተህ በልጄ ላይ በአንድ ልጄ ዝም በል በቃ ወይኔ ይኸውልህ ቆይ ምንድነው ምን እያደረግሽ ነው ምን ለማድረግ ዝም በይ አንቺ ዝም በይ ለማድረግ እየሞከርሽ ነው ዝም በይ ልደበድበኝ ነው አባቴ ስለሌለ ነው እንደዚህ የምታደርጊው አባትሽ ቢኖርማ አንቺም አትንዘላዘይም ነበር አለመኖሩን አውቀሽ ነው ዝም በይ አይመለከትም በገዛ ልጅ አይመለከትም በቃ አይመለከትም ያወራል እንዴ ደግሞ ዝም በይ አንቺ በቃ ዝም በይ አንቺ ነሽ ለዚሁ ለእንትን ያበቃሽ ወይኔ መዋረድ አዋረደችኝ በተከታተበት አዋረደችኝ እናቴ አይደለሽም ዝም በይ በቃ ዝም በይ ወይኔ እንደዚህ ለፍቻ አሳድጊ ዝም በል አንተ አፍ እንዳላታ አታውራ በቃ ዝም በይ አንቺ ዝም በይ አይመለከትሽም ዝም በይ አንተ ዝም በል ደግሞ እኮ ጥፋቱን ለመካድ ይሞክራል እኮ ዝም በል ወይኔ አንተ ተጫወተብን አስመስሎ ገብቶ እኮ ወይኔ ዝም በይ ሲነግረኝ አልሰማ ብዬው ነው ዝም በል አንተ ዝም በል አፍ የለም በቃ የልጄን ህይወት አበላሽታል አፍ የለም ዝም በል የልጄን ህይወት እንዴ ያወራል እንዴ ደግሞ የልጄን ህይወት አበላሽቶ ወይኔ ምንም አታውቀው ልጄን ወይኔ እዚህ አስረሽ አስቀምጥሽ እኔ እኮ ትልቅ ሰው ነኝ ምን ሆነ አንተ ቆይ እኔ እንዴ ነው ዋጋ ይከፍላል እንዴ እንድትሆኚ ነው ወይ የለፋሁት እንዴት እንድትሆኚ ነው ወይኔ ኧረ ገና ናት ገና 18 እኮ አልሞላትም ገና እኮ ናት ሰው እናቷን ስታያት እንዴ እንትን ትመስላለች ልጅ እኮ ናት የት ትደርሳለች አልኳት ልጅ እንደዚህ ወይኔ ዝም በይ በቃ ዝም በይ አይ ስትበላሽ ዝም ብዬ ወይ ስትበላሽ እንዴ ዝም በይ አንተ ዝም በል እኔ እኮ ደግሞ ያወራል ዝም በል አንተ ዝም በል በቃ ዝም በል ጭራሽ የሰራው ስራ አንሶ ተከራከራለህ ዝም በል በልጄ ላይ ተጫውቷል ዝም በል በቃ
ዝም በይ አንቺ ዝም በይ በቃ ዝም በይ አንቺ ልጅ ለዚህ በቃ ዝም በይና ቁጭ በይ ዝም በይ በቃ አንቺ ዝም በይ ምንም አፍ የለሽም አዋርደሽኛል በተከበርኩበት ሰፈር ወይኔ ምንም ተረጋጋሁ እንዲያወራ ትንሽ ዱላ አስፈላጊ ስለሆነ የሰራውን ይሰጣል ግን ወደ ሰርካለም እስከምራጋና ዝም በይ አንቺ ልጅ ዝም በይ በቃ አንቺ ነሽ ለዚህ ሁላ እንደዚህ እንደሆነ ያበቃሽ ዝም በይ ለቤተሰብ መማከር ስላለብን ባቆጥ ወይዘሮ ሰርካል እንደው እስኪ አቶ ታምራትን ካወቁት ምን ያህል ጊዜ ነው? እኔ አቶ ታምራትን ካወቁት ወደ 2 አመት ምናምን እንደ 3 አመት አካባቢ ነው። በቃ ቤተሰብ በለው ቤተሰብ በቃ ቧንቧም ሲበላሽብኝ ኤሌክትሪክም ሲበላሽብኝ በቃ እንደዚህ እንደው ምንም ነገር ሲኖር ቤት የሚሆነ ቀለም ምንም በቃ እኔ ያሳዝነኛል በቃም ስለሆነ ያሳዝነኛል እና ቤተሰብ ዝም በይ ምንድነው ችግርሽ? ወይኔ ልጅ አንቺ ግን አፍሽን አትፈጭ እሺ ይሰማሽ ነው አይደል? ተበላሽታለች ይሰማሽ ነው አይደል? ያልነበረችም እኮ ከሱ ጋር ከገጠመች ለምን ነው እንደዚህ ነው? አሁንም አፍሽ ዝጊ አፍሽ ዝጊ ስርዓትሽን ያዢ ባለጊ ከሱ ጋር ከገጠመች በኋላ ነው እንዴት ተበላሸችው እንደሆነ የቀረችው በላት ሚመታት ስለሌለ ነው በላት ጨምርላት በላት እንዴ ሆነችው አሁን ነው ከሱ ጋር ከሆነች በኋላ እንዴ አይነት ልጅ አልነበረች ምን ያሳደኳት እንደዚህ አይነት ልጅ አልነበረች ይቅርታ አድርጉልኝና እንደው 3 አመቴ ነው ካወኩት ብሏል አይደለ ነው አቶ ታምራት ሲያቁት እዚህ ቤት ምን ሲገባ እንደው እንደዚህ አይነት ባህሪ ይኖራል ብሎ ያሰቡ ነበር ኧረ በፍጹም ተለሳልሾ ነው እንግዲህ ምን እየገባው እኔ መቼ እንደዚህ አይነት ነገር ያመጣል ብዬ እንትን አልኩኝ መቼ እንደዚህ አይነት ነገር ያመጣል ብዬ እንትን አልኩኝ በጣም እኮ ወይኔ እረርኩ በጣም ነው እኮ ያናደደኝ በጣም በእናት በጣም ልጄን አንድ ልጄ ሌላ እኮ የለኝም አንድ ልጄን ነው እኮ ያበላሸብኝ አንድ ልጄን ዝም በይ አንቺ ዝም በይ በጥፊ እንዳልች ዝም በይ አዎ ዝም በይ እኔ የምጨምርልሻለሁ ዝም በይ ደግሞ ታወራለች ወይዘሮ ሰርካለ ቢሰሙኝ ከሆነ እንደው ወይኔ ይሄ ነገር ተፈጥሯል እንግዲህ ከዚህ በኋላ ተፈጠራ አይቀርም እሱን ለግ ማቅረብ አለበት እሷ ምንም ከበሽታ አዎ በህግ እንዲጠየቅልኝ ነው የምፈልገው በህግ እንዲጠየቅልኝ አንዷ ልጄ ነው ዝም በይ አንቺ በጥፊ ነው የምልሽ ዝም በይ አታያትም እንደ ስሸፍንለት ጉዱን ስሸፍንለት ዝም በይ ዛሬ አንቺ ዝም በይ በቃ ዝም በይ አፏን ትዝጋ ዝም በይ ተከራከርለታለች እኮ ደህና ነገር እንደሰራ ወይዘሮ ሰርካለም ያለው እውነታ መስማት ስላለብን እንደው እስኪ እሷንስ ያላትን ነገር እንስማና ያለው ነገር እንወስናለን እስኪ የሰማሽ ከሆነ ትግስት አቶ ታምራት ጋር ያለሽ ነገር ምንድን ነው እስኪ መልሽልን ፍቅረኛ አትበይ ፍቅረኛ ጭራሽ ታወራለሽ ፍቅረኛዬ ተረጋጊና ባኮት ወይኔ ፍቅረኛ ያለችው ጭራሽ ወይኔ መዋረድ ይሄ እኮ ውርደት አንድ አመት ሙሉ የሆነ ነገር ሲፈጠር ነበር ስለዚህ ገና በ16 አመት ነው ነገሮች ጀመራችሁት ማለት ነው እና ምን ይሁን ታዲያ የፈለኩት ማረም መብቴ ነው አይደል እንዴ አንቺ እኮ ታዳጊ ነሽ ተማሪ ነሽ ነግቷት የተቻለ ቤት ይጠብቅሻል እኔ እሱን ወደዋለሁ ዝም በይ ወደዋለሁ አትበይ ዝም በይ አንቺ እኮ ልጅ ነሽ ገና ነሽ ዝም በይ አይደለም በቃ ልጅ ነሽ አይደል አንቺ ተማሪ ነሽ ምን ማለት ነው ጭራሽ አፍቅሯለሁ ትለኛለች ንቀቷ እኮ ነው ወይኔ አዋርዳኛለች በቃ አንዴ ከሰሙ ወይዘሮ ሰርካለም እኔ እያዳመጡኝ ከሆነ ይሄ ያመጣችሁ ባህሪ አሁን እዚህ አፋን የምትመጣበት ባህሪ ከእርሶ አስተዳደግ ችግር ሳይሆን ታምራችን ቀራፋ ላይ ከሚቀርጸው ነገር አንፃር ነው ገና በ16 አመቷ ንብረቱን በአባትሽ ውርስ ነው ለዛ የመውረስ መብት አለሽ እናትሽ ሞግዚት ነው ያንቺ ንብረት ያስተዳደረች ያለችው 50% ተካፍለሽ ለኔ ቤት ገዝተሽ መኪና ገዝተሽ እያለ ጭንቅላቷ ላይ ከምትልባት መጥፎ ነገር ጭራሽ ይሄኑላ ከጀርባ ይሄኑላ ትጠነሻለሽ ባኮት ይራጉና ኧረ ጉድ ነው ምኑ ነው የምሰማው እንዴ ጭራሽ ሀብት ክፍያ ማይጭ ግን ምንድነው እሺ አሽዮልሽ አንቺ ከጀርባ ጭራሽ ይሄንን ምንድነው የምን ሀብት ነው ህፃን ነሽ ዝም በይ አፌለሽ ማታ ዝም በይ ወይኔ አንተ በቃ እኔ ለካ ልጅ አለኝ ይላሉ ምንም ተበላሽታለች ወይኔ በቃ መብቴ ከሆነ ስጡኛ ዝም በይ ምንም መብት የለሽም ምንም ሀብት የለሽም ምንም መብት የለሽም አንቺ መብት የለሽም እድሜሽ አልደረሰ መብትሽን ለመጠየቅ ዝም በይ በ9 ወር ሞላ ተከማ አሳደጋሽ እናንተች እናትሽ እንደዚህ መመለስ ተገቢ አይደለም አንቺ ምን ተበላሽታለች
ነች ዝም በይ አሁንም ህፃንሽ ዝም በይ አሁንም ህፃንሽ ዝም በይ ህፃንሽ ጭራሽ ሌላ ነገር ታውሪ ዝም በይ በቃ ዝም በይ ነገጣው ታንቺ ትወልጃለሽ አይደለ እናቶኛለሽ አይደለ በሰጠሽ ልክ የሚሰጥሽ ለምንድን እንደዚህ ሰዓት አልበኛ የምትሆኚው ነገ እንኳን አንቺ ጠዋት ልጅ ታገኝ ትወልጃለሽ ልጅ ለዚህ ምን ትፈልጊ ስለዚህ እስኪ እባክህ ሰርካሪ ቢረጋጉና እስኪ እሷ ለስማት 2 ዓመት 1 ዓመት ምናምን ነው ብለሽኝ አይደለ እስኪ እቺ 1 ዓመት እንዴት ነበር ወሬያችሁ ከሱ ጋር ምን ነበር የምታስቡት ማለት ምን እናስባለን በቃ እኔ ማብረግ መሆን ፈልጋለሁ እሱ ማብረግ መሆን ፈልጋለሁ እስኪ እንደውቁም ነገር ተጠየቅሽ ወድሻለሁ ብለሻል አይደለ የልጅ መከላከያ ክንድሽ ላይ እንዳስቀበርሽም አውቃለሁ ያ ነገር ደግሞ ወለበት ዋንኛው ጭራሽ ይሄ ከዚህ በላይ ምን ቅሌት አለ ከዚህ በላይ ምን ቅሌት አለ ጉዴ ይሄን ሁላ አላውቅም እኮ ይሄን ሁላ ጉዴ ኧረ ዝም በይ አንቺ ልጅ ዝም በይ በቃ ወይኔ ውርደት ያንን ያስቀበረ ደግሞ ላንቺ አዝኖ ሳይሆን ወይኔ መዋረድ በህግ እንደማይፈቀድለት ስለሚያውቅ ነው ራሱ ያዳ ሰማሽ ልጅና ሚስት እንዳለ ታውቂያለሽ ታምራት ጭራሽ ልጅና ሚስት ይኸው ጉዷይሽ ከኋላ ነው ጭራሽ ልጅ ወይኔ መዋረድ ጉዷን አሳያት ሶስት ቀን እረፍት ብሎ የሚሄድባቸው ቤተሰቦች የእሱ ቤተሰቦች አሉ ኧረ ከዚህ በላይ ምንም የሚያናድር ነገር አለ ምንም የሚያቃጥል ነገር አለ ከዚህ በላይ አዋረድሽኝ አይደል አዋረድሽኝ አይደል አዋረድሽኝ በስመ አብ ከዚህ በላይ ምን ያረጋጋል የሚሰማው ነገር ወይኔ መዋረድ በስመ አብ አዋረደችኝ ዝም በይ ተረጋጊ ወይኔ ካዋረደችኝ በኋላ ተረጋጊ ይሄ ነገር እንግዲህ የሰፈር ሰው መስማት የለበትም እንግዲህ ሚስጥራችንን ደብቅ አድርገን የሚል አለብን ምክንያቱም ደግሞ እቺ ነገ ጠዋት እንግዲህ የእርሶ ልጅ ናት እንግዲህ ግራጣት እጅ ይቅርታ አልፈልግም በቃ አዋርደሽኛል ዝም በይ በቃ እወደዋለሁ አትበይ አንቺ ልጅ በጥፊ ነው የምልሽ እንዴ ያዋርደኝ ከዚህ በላይ ውርደታል ወይኔ መዋረድ ተነሽና እባክሽ እነሱ ጋር ጠብቂ እስኪ እያረጋጋችሁ አጠብቂኝ እሷ እንግዲህ ወይዘሮ ሰብለ ይቅርታ አልኩ እንግዲህ ሰርካለም እየሰሙኝ ከሆነ እየሰማሁን እንደው አደራውተን ይገባኛል ስሜት ብቸኛ ልጅ በጣም ያላባደሳ አደጓት ልጅ ናት ይገባኛል አመጣ ወለደታት ልጅ ናት እሷም እንግዲህ ከልጅነት ካለማቋም እሱም ደግሞ ካለው በገንዘብ ወዳድነት ከገንዘብ ፍቅር ነው ልጅቷን አይምሯን የበረዘውና ባኮተን ጣት ገማ ተብላ አይቆረጥም አይደለ እውነት ነው ስለዚህ ችልጅ መክረን መመለስ ካለብን ግዴታችን ነው ያለርሱ ማንም የላትም እሷም ደግሞ ያለለው የናነቷ ማንም የላትም አይደለ ስለዚህ ቆንጠጠንም መክረንም መመለስ ካለባት እንተመለስ እናደርጋለን ነው የሰምን ከሆነ ግን እንደው ለልጅ ባህሪ እንደዚህ ደግሞ የታረጋት ነገር አለ ብለው የሚያስቡት ነገር አለ እኔ እንግዲህ ይልምኪ ማለት በቃ እኔ በስርዓት ነው ልጅን ያሳደግኳት በጣም በቃ በስርዓት ከሰው ማለት አባቷም ከሞተ በኋላ አባቷም ይያለ እንግዲህ ምንም ያጎደለባት ነገር የለም አባቷም ከሞተ በኋላ ከሌሎች ልጆች እንዳታንስ ብዬ በቃ ምንም እንዳላጎልባት ብዬ ሁሉ ነገር ነው ማደርግላት ሁሉን ነገር እኔ እንደዚህ አይነት መጥፎ ባህሪ ከየት እንዳመጣችም አላውቅም እንደው በቃ እኔ ከየት እንዳመጣችም እኔ አላውቅም በቃ ትምህርት ቤትም እሄዳለሁ ከታተላታለሁ ማለት በቃ ምንም እኔ ከየት አይነት እኔ ማለት እኔ አባው እንደው ይደም ከሆነ መምህራኖች ሰልጆት የሚሉት ባህሪ እንደው ምን አይነት ባህሪ ነው አላት የሚሉት እንደው የቤት ውስጥ ባህሪዋ ላይ ትውልት ባህሪዋ ይለያይ ነበር ማለት አሁን እንዲህ ጻበዋ ከተቀየረ በኋላ ትምህርት ቤት በብዛት ይሄዳል በፊት እንኳን ብዙም አይደለም አሁን ግን ቶሎ ሲሄድ ያው አንዳንድ አስተማሪዎች ያው እንደማትገባም ነግረውኛል አሁን ማለት ነው ትምህርት ቤት ብዙ ጊዜ አትገባም በቃ ሁሌ ነው የሚሄደው አትገባም አንዳንዴ ነው የምትመጣው ይሉኛል እንደው ጓደኞቿንም ለመታወቅ ፈልጌ ነበር ምናልባት ምን አይነት ልጆች ናቸው በቃ ይሄ ባህሪዋ እንደዚህ ተቀየረው ያጎል ጓደኛ ይዛ ይሆናል ብዬ ሰጋለም ቅርታ አድርጉልኝና ትንሽ እርሱ ጋርም ጥፋት ቢታይ ይቻላል እንደው ልጆት ትምህርት ቤት ስትቀርብ ቻናል ላይ ቆጣዋትም ቃሪ ሰጣታል ከሱ ጋር የምትባለግበት ጊዜ ከትምህርት ቤት እየቀረች ነበር ይሄ ነገር የምታረገው እንደው አሁን ወቅቱም ደግሞ በፈተና ሰዓት ነው ፈተና እየተጠጋለበት ሰዓት ነበር እንዳጋጣሚ ወርሶ ከተተናረገ ነበረው ሰኔ መጀመሪያ አይደለ
ሰኔ መጀመሪያ እንግዲህ ትምህርት እንግዲህ የሚጠናቀቅበት ሰዓት እንደመሆኑ መጠን መሄድ ሲጠበቅባት እርሶ ግን ስትቀርም ግን ደርስቶትም እና እንደው ይሄን ያለ ማቅበጥ እንደው ለምን አስገድሮት ነው? ሴት ልጅ እንደሆነ እኔ ስትቀርም እኮ ያው ግድ ሳይሰጠኝ ቀርቶ አይደለም፣ ግን በቃ ማለት ቤት ውስጥ እንዲያጠናለው ዛሬ ትምህርት የለም ስትለኝ እያመንኳት እኮ ነው እንጂ እኔ ከዚህ ከልክስክስ ጋር መልከስከሷን መች አወኩኝ? ጉዴን ግን ሰምተህ አይደለ? ይኸውልህ ቤተሰብ ብሎ ገብቶ ነው እንዲህ ጉዴ ሰራኝ አንድ ልጅ። ኧረ ወይኔ በእኔ እኮ የደረሰ በቃ በማንም አይደረስ እኮ በማንም አይደረስ። ይሄ ነገር ከእኛም ከወጣ እንግዲህ ማህበረሰቡ ጋር ከተሰማም ልጆች ላይ አሉታዊ ተጽዕኖ ሊያሳድር ስለሚችል እንደምትሆን ጠብቀን እሱንም ማንም ሳይሰማ ከዚህ ቦታ ከስራ ባልደረቦች ጋር በመሆን ወደ ህግ ቦታ ወስደን ከሷለን። እሱም እዛው ሰው ቤት ይገባል። እሷም ደግሞ እናትጎዳም ጭምር ለምን የሰፈር ሰው ካወቀ ልጅ ናትና ራስን የማጥፋት ነገሮች ሊመጡ ይችላል። እርሱ ፊት በነሷት ቁጥር ጥሩ ነገር ካላረጓት ነገ ጧት ደግሞ ራሷን ስታ ከሚጸጸት እኛም ከሚጸጸተን ለተራክተር እንድናወራ የሚፈልኩት ለዛ ነው። ልጆች የሚወስዱት ሳይ አንዳንዴ መልካም አይደለም እና እንደው በውስጦት ያዛርኩ እናትነት ወደ ሰፊነት አይደለ? እንዴት ያስችላል? አይ እንዴት ያስችላል? ይኸውልህ የት ትደርስልኛለች ብዬ ያልኳት ልጅ እንደዚህ ሆና ስትቀር አያናድድም? ከዚህ በላይ ምንም የሚያናድር ነገር አለ? ልክ ነው። ግን ደግሞ ልጅ ሁሉ መስዋዕት ነገር አድርጋ ነገ ጧት እርሶን ፊት መስዋዕት ማህበረሰቡ ነገር ቢሰማ አይቀላቀለኝም ብላ ደግሞ ጓደኞቿ የሚሰሙ አንገቴን ያስደፉኛ ብላ መጥፎ ነገር ወይ ብንብላ እንዳጠፋ ወይ ራሱ እንዳታጠፋ መጠበቅ ስላለብን እኔም ጭንቅላት ህክምና ተሳካትሪቶች አሉ እነሱ ጋር እንድታከም አደርጋለሁ። በይበልጥ ደግሞ እርሶ ናት ቤት ውስጥ ካሉ ድረስ ቫይረሱትም ነው ፊት ሰጥተው ማስተካከል አለበት ብዬ አምናለሁ ከተረዱኝ። እንደው አሁን ግን እሱን እናስገባውና እሱን መጠየቅ ባለበት ልክ ምን እያደረገ እንደነበር ከመቼ ጀምሮ እነዚህ ጋር ተፈጠሩ ብሎ ነገር ዘርዘር ካለ ለእኛም እንደው ለህግም ጭምር እዚህ ጋር ካሜራም ስላለ እንደ ማስረጃ ለመያዝ እርሱም ደግሞ መጠየቅ የሚፈልጉት ነገር ካለ እንዲጠይቁት ታስገቡና ለተረጋግተው በተረጋጋ አእምሮ እንጠይቀው። እየተረዱኝ ነው? ምክንያቱም አሁን መረጋጋት ነው የሚያስፈልግ። ነገሩ ቢያናድድም እሺ ካልከኝ ግን ውስጥ ነው የሚጎዳው፣ ውስጥ ነው የሚጎዳው። ሳሳ አይጠፋም አይደለ? ሳት ነው አይደል? እሱማ እውነት ነው። ስለዚህ እንግዲህ እኛም ሳቱን ከገባን ነገሮችን አባብሰን የልጆች ህይወት ላይ መጥፎ ነገር ማምጣት እንዳይሆንብኝ ነው ተረጋግቼ ነገሮችን ቀለል አድርጌ ለማውራት እየሞከርኩ ያለሁት። እዚህ ስልክ አለ ሰሙኛል። እሺ ልክ እባካችሁ አስገቡልኝና ከእሱ ጋር ያለው ነገር እንግዲህ ታምራት በጋራ ደበደባችሁኛ። ያንዳንድሽ ብቻሽን ባገኘው ብቻችሁን ሲገጠሙ ስጋና ታምራት የሰማኝ ከሆነ እኔ ብቻ እንደበደባችሁ ብቻ ነው ብላችሁና የሰማኝ ከሆነ ዛሬ ነው ተበላው፣ ዛሬ ተቀብራ እንደ ግድሙ መታለው ምናምን ብቻ እንዳታስቡሽ አለ። አሁን እኮ ነገር ካለ እነግርሃለሁ፣ ከዛ ብቻ አገኛለሁ፣ ምንም ችግር የለውም። አሁን ማዘጋ ከሆነ አሳልፌ ነው የምሰጥክ። አሁን ለምን ጥያቄ መስጠታለህ? እያንዳንዱ ነገር አውቀን እናትጋ ከበግም ጠይቅበት መንገድ ካለ ልትጠይቅ ካለ ልትለቀቅ ወስነው ወደ ሰካለ ለዛ እውነቱን የምትነግረን ከሆነ ላለመጠየቅ አስበናል። ምክንያቱም ደግሞ ሚስጥሩ ሰው እንዲሰማ ሳልተፈለገ ያለ እውነታ ነገርንና ለማወቅ ብቻ እውነታው ብቻ ነገር እውነታ ምን እውነታው ሰው ይዞ ቤት የተመታ እውነታ አለ እንዴ? ሰው መጥቶ እየደበደበ እውነታ አለ ማንተና እውነታ አለ ወይ? አሁን አንተ እስከ ቦታው ወይ ፈጣሪ ጉዴና ይልኝ አይደል እንደተዋረድ ዋቆትን ተረጋጋ። ቲጂ መሃል ምንም የለ እዛው ተርካለ ዋቆት ተረጋጋ። እውነታ ብለህ ማለት ነው። አንተና በትዕግስት ማለት ነገር እኔ ምን ነገር የለም። ቅድም ስለደበደባችሁ ያለ ነገር ነው። ትዕግስት ምን አስታችኋል? ትዕግስት ምን ቲጂ ምን አታውላችሁ? ቅድም ጀምሮ በጋራ ደበደባችሁ። ስማኝ፣ አሁን ለሰደበደቡ አይደለም ትዕግስትን ስታባለጋት ነበር አልነበረ? ገና ባለመሰለው አይኑራ ለላተ ማሰብ ስችል አንተ ነግራለሁ። ይሄን ጉድ እየሰማኝ ከሆነ ባለቤቱንና ልጆችን ማውቀ አይደል? ስለምን ባለቤቱ የምታወራው? ቀበና አካባቢ ተከራይተህ ሰምተን ነው። የምን ቁጭ በልና አውራ። ስለ ባለቤት በምን አውቅ? እንዴት ይሄ ነገር ልታከም አትፈልግ ከሆነ ባለቤት እውነቱን ነገር ሰማኛለህ? ሚስትና ልጆች እንዲያከም አትፈልግ ከሆነ ህይወታ ውስጥ ገባለሁ። ህይወታ በጣም ትቆማል። ህይወታችሁ በሙሉ ይበላል። ይመረህ እየሰማኝ በኔ ህይወት አሁን የጠራኸው ድጋሜ እንዳጠራ በኔ ህይወት ውስጥ ህግ ቦታ ሰልፍ ሰጥቼ ሚስትና ልጆችም ከሚበተኑ እውነቱን ንገረኝና ነገሮችን አስተካክል። ይኸው ልንገርህ፣ ትዕግስት የፈለካት ቲጂ በጣም ወዳታል፣ አፈቅራታል። በቃ ይሆነ ትስማናታ ከፈለግሽ። ስለዛ ጉዳይ ደግሞ ቲጂ ከሰማች ማለት ነው ከኔ ስለምትርቅ
እናቷም ተጠንቃ መኖር አለባት። ባለቤትነስ ወይ ጂጂን እወዳታለሁ ደግመህ ንገረኝ። ባለቤትህ ተጣልተናል፣ ተቆራጭ ያደረኩላት ነው እየኖረች ነው። ከዚህ በኋላ ህይወቴ ቲጂ ናት። ስለዚህ ለባለቤት ያለው ነገር ማሳወቅ ክብሬን በሙሉ አሳልፈን ሰጠልኝ ይሰማኝ ነው። ስለዚህ ለባለቤት ያለው ነገር ያለ ራሳው እሱ ማሳወቅ አይጠበቅብህም። ይኸውልህ እኔ ነገሮችን በፈለኩ መንገድ አስተካክላለሁ። እዛ አስተካክዬ ነው ቲጂ ጋር ቀጠልኩ። ቲጂ ማግባት ፈልጋለሁ። ከርሳችሁ ሁሉ ይሄዳሉ እና አኖራታለሁ። እሱ ትዳር ስላገኘች ያየነው እሱ ቁማት ቅር እንዴ ይሰማኝ ነው። ይኸውልህ አባቴ እናትም ብሎ ነው እኮ እንደዚህ የተጫወተ አሁን አንተ የምትሉ የምታሳው ነገር እኔ አይመለከተኝም። ስለ ገንዘብ ነው የምታወራው የነበረው። ዲስ ስለምወዳት ወይኔ አባቴ የላትም ብሎ እኮ እንዴ አባቴ የላትም ብሎ ነው እሱስ በሌላ ጊዜ ተገላግሎ ነው። እኔ ተዋረድኩ ኧረ ተወኝ ወንድ የለም ብሎ እኮ ነው በቤቱ እንደዚህ ወንድ የለም ብሎ ነው እንደው ቅጥል ሊያደርግ ያዋረደኝ አዋረደኝ። ነገሩ እሱ ምን አደረገ? ዜናት ይገዛል። ዜናት እሱስ በሌላ ጊዜ ያርፋል። እሱስ ይሰማኝ ነው። እዚህ የተገባው በደስታ አማካኝነት ገንዘብ ለማግኘት ቤቱ ሸጥን አፈዘጋ ወንድም ነው። አዳምጠኝ፣ ተረጋግተህ እኔ ስማኝ። አንተ በምትለው ነገር ይገባኛል። በሰዓት ሴት ልጅ ቤት በስብሳ ሳታገባ በምትበት ሰዓት ልጃቸውን ላግባ ብዬ በማፍቀሬ ነው አንተ ገንዘብ የምትለው። በቃ እሷ ወዲያ ፍቅር ደስ አለች። በቃ ፍቅር አለም ገባኝ። ይሄ ደግሞ ደስ ብሎ ዲሮ እኮ ለኔ መዳር ነው መገባቸው እንጂ በሰርግ በድል ባለው መዳር ነው መገባቸው። ማርቀስ ነው እንደርሳቸው የሚይዙ አንተ እኮ ትዳር ያለ ሰው ትዳር ያለው አፈጥም ያለ አይደል እንዴ? 18 ዓመት ተሞላት ልጅ ለማግባት ሲፈልግ ህገ መንግስት የሚፈቅድልኝ መሰለኝ። 18 ፍቅር ካለ ችግር የለውም። እሷን እኔ ተዋደናል። ይሄ ለማንኛውም እሷ እኮ መጣውን አንተ ትነግራለች። ደፍረን ማለት ይሄ ነገር እየሰማኝ ከሆነ ፍርድ ቤት ሄደህ 18 ዓመት ሳይሞላት አድርጋለሁ ብለህ የማውራት አቅም ካለ እኔ በደስታ ፍርድ ቤት አይ ያን በስተት ነው ሲማ የተወለደችበት ቀን ነግራኛለች። እናቷ አውቃ ነው እንደዛ ያስመዘገበችው። 18 ዓመት ሞልቷል። ሲማን አውቆ የተወለደችበት ቀን ስለተቀየረ እሱን አብራን ሞልቷታል። እኔና እሷ ተፋቅረን እሷ መጣች መሰክር አይ አልወድም ደፍረኝ ምናምን ካለች አው ልታሰር። ስማኝ አንተና ምና በሴት ቤት እየሰራች ሁለት ልጆቿን ይዛ ደፋ ቀና መጥተው የሷን ጉዳይ ጨርሻለሁ ብያለሁ። አልጨረስኩም። ስማኝ 13 ቀን ድረስ አጋር አሁን በዚህ ለቲጅማ ይሄ ነገር ነግራን ተቆ የኔ ህይወት ያበላሻል። ህይወቴ ይማሽ አፈቅ የሚያልኩ ነው ያለው። እሱ ካይዝ ጋር አባካሽ አስገቡ። እንግዲህ ቤተሰቦቼ ያው ትንሽ መሀል ላይ ካሜራ አቋርጠን ነበር። ያው ለቤተሰብ ለማውራት እና ያለውን ነገር ማስረጃም ጭምር እናንተም ለማሳየት ነው ዋናው ዓላማው። መሀል ላይ ትንሽ ነገሮች ለቤተሰብ ማውራት ሳለብን አቁመን ነበር። እንግዲህ ትዕግስት ከሰማሽ እንደሆነ ነግሬሻለሁ። በድጋሚም ስነግርሽ እንግዲህ ታመነ የሁለት ልጆች አባት ነው። የ3 ዓመት እና የ1 ዓመት ከምናምን ህጻን ልጆች አሉት። ምን አይነት ውሻ ብትሆን ነው እንደዚህ ሆቴል ላይ ቀለለ? ቲጂ ነው ፍቅር በእናትሽ በጣም ሞድሽ በጣም ናከብሽ በእናትሽ ቲጂ ውሻ ማትረባ ቆሻሻ ከእናቴ ጋር እያለ እንደዚህ ሆቴል ላይ ትጫወታለሽ። እኔ ያለች ኮመራችልም በእናትሽ ቆሻሻ ነው በጣም ሞድሽ ቆሻሻ። በእናትሽ በቃ ማለት እሺ ለአንቺ ፍቅር የከፈልኩት ዋጋ ነው። እሺ አንቺ ስለማፈቅርሽ ነው። እሺ በእናትሽ ይስና ልጆች አሉ እኮ አንተ ውሻ ጥሩ አሉ ቲጂ በቃ አንቺ ላለማጣት ነው። እሺ እንዴት ታበላሻለህ? የኔን ህይወት እንዴት ታበላሻለህ? አንተ ቆሻሻ ጭራሽ አብሶ ከእናቴ ጋር እያጣላኝ ነበር። ታስበላሽ አንተ ማድረባ ደህና ነህ? ሲጀመር ሰው የለም ቲጂ ያላንቺ ምንም ነገር አሁን ስለማፈቅርሽ ልጅና ሚስት እያሳብክ ከኔ ጋር ቲጂ አንቺ ላለማጣት ነው።
አንቺን አሁን እንደማጣት አልፈልግም አይደለም በእናትሽ ትጂ እንደማ ቢኖርማ አትቻልም ነበር ሳይኖር እንኳን ተረጎን እያየ ነው አንቺም ተደረካሽ ማቦታ ጋር ወዴት እኮ ነው ያበላሸብኝ ስለተረገ ነበር ካተጋዛ አርጋ ነበር ተመርገን እንኳን እየተፈታተልኩ ነበር ማለት ቆሻሻ ባክታና ሰላም በእናትሽ ወጭ በእናትሽ አሁን ወጥሻለሁ ትጂ ማሪ እየሰማሽኝ ነው ሰሚኛለሽ እንደው ልጄ ግን እንደው ምን አድርጌህ ነው ምን በድዬህ ነው ምን በድዬህ ነው እንደው ቤተሰብ መስለህ ገብተህ ልጄን እንደዚህ የምትጫወትባት እንደው ምን በድዬህ ነው እኔ ምን ልጆቼ ቸገራቸው ብትል ተቸገረን ሚስቴ ቸግሯታል ብትል ከኔ እኔ ምን አልሰጥም አላደርግልህም እኔ እንደሆነ ብዙ ነገር ነው ያለኝ እግዚአብሔር እጁ ሰፊ ነው በሰፊው ነው የሰጠኝ ምን ችግር አለ ምን ነው ግልጹን ብነግረኝ ምን አረክ ግልጹን ብነግረኝ ምን አለበት ግልጹን ብነግረኝ እንዴት ጉድ እንድትሰራኛለህ ከዛ በኋላ ማለት ነገ ዛሬ ነገር በቃ ፈክርኩት እኔ እንዳትለይ ይፈልግ ለሚስተር አሁንም ስለገንዘብ ነበር ኮስታውሬ ነበር እንዲያርገ 20 ሚሊዮን ይደርሳል የሆነ ነገር መኪና ትገዢልኛለሽ ማለት ስለኝ ነበር አንተ እሱ መጀመሪያ ነው አንቺ እስከዛሬ ሰጣው ብር እንኳን መኪና አይገዛም እንዳንተ አንድ አመት በሙሉ ከናሪ ስቀበል ሲሰጥ ስንት ነገር ያደርጋል ልጆችንና ልጅና ሚስትን ሳስተዳድርልኝ ነበር አንተ ለነሱ ካለ ልጅ ትጂ ነገ ዛሬ ነግሻለሁ አይ ልጄ ይኸውልሽ አሁን ማለት ነው መጀመሪያ ሲገባ እውነት ነው አንቺ ምን እንደምትይ አያምርብም አንተ ጥበቃ ልካሽ እምልሽን እኮ ብትሰሚ ኖሮ ይኸውላ ነገር እኮ ይመጣል አንቺ እኮ ነሽ ታምራት እየሰማኝ አንቺ ይቅርበኝ ማርም ትላለች እነሱ ማሳመን ያንተ ባለቤት ታምራት እየሰማኝ ነው ባለቤትን አግኝቼ ማውራት ነበር በቅርብ እንደሚያልፍላችሁና ጥሩ እንደምታገኝ ነግራት አየሽ እኔ ላንቺ ብዬ ነበር እየሰማሽኝ ከሆነ አሁን ከእናት ጋር ተናግረን ነው ልጄ ተይ አዋርደሽኛል ላንቺ ብዬ እኮ ነበር እንደዛ ተይ ልጄ ተይ ይሄ ይቅርታ የሚያስበላ ነው ተይ ምን አስከፍተሽኛል ተይ ልጄ አስከፍተሽኛል እኔ ያለ አባት አንቺን እንዴት እንዳሳደኩ ታውቂያለሽ አይደል ለኔ ይገባል ልጅ አዋረድሽኝ እኮ ጭራሽ ብለሽ ከሱ ጋር አዋረድሽኝ ልጅ ተይ ይቅርታ አላደርግልሽም ተይ ልጅ ተይ እኔ ያዘኝብሻለሁ ተይ ልጅ ያዘኝብሻለሁ ተይ ልጅ ተይ ከዚህ በላይ ምን ታጠፊ ከዚህ በላይ ምን ትበድኛለሽ ትልቅ በደል እኮ ነው የደረሰብኝ ተይኝ አሬ ቦይ ይከርበላ እንደዚህ ማለት ማን ኮቲዳር ተይ እንደዚህ ከፍቶኛል አዝኛለሁ በጣም ነው ያዘንኩብሽ አረ በእናትህ ተይ እኔ እኮ እንደዚህ እንድትሆኝ አልነበረም እዚህ ለፋሁት አባትሽ ስለሌለ ነው አይደል እንደዚህ ያዋረድሽኝ ልጄ አባትሽ ቢኖር እንደዚህ አታረግኝም ነበር ልጄ ተይ ወዘርሰ ካለ በደለሽኛል ከፍቶኛል አስቀይመሽኛል ልጄ ላንቺ ይሄን ሁሉ ዋጋ ከፍዬ እንደዚህ ለኔ ነው የሚገባው ለኔ ነው ወይ የሚገባው ልጄ ለኔ ነው የሚገባው ለኔ ልጄ ተይ በቃ ወዘተ ካለ የሰሙን ከሆነ አሁን ከዚህ በኋላ ማድረግ ያለብን እንግዲህ
እሱ እዛ በጠበቃውን እንግዲህ ለህግ እናቀርበዋለን። 18 ዓመት ካልሞላ ልጆች ጋር ብልግና ሲፈጽም እንደያዝ ነው። አሁን ከኔ ጋር አብሮ ሄዱና የህግ አካላት ጋር ክስ እንመሰርታለን። ከዛ በኋላ ጉዳዩ ነገ ፍርድ ቤት መቅረብ ስለሚችል በ24 ሰዓት ባለው ሙሉ ለህግ አካላት አሳልፈን ሰጠውና ክስ እናቀርባለን። እየሰሙኝ ነው ዘብሰ ካለ ይከሰስ ለህግ መቅረብ አለበት። እንግዲህ ምናልባት በማለት የሚጎዱ ህጻናቶችና ባለቤት አለችው። እንግዲህ እኔም አቅሜ ለማድረግና ችግር የለም እኔም አግዛለሁ። እኔ እረዳለሁ። ልጆቹን እኔም እኮ የሞት ልጅ ነው ያሳደኩት። ችግር የለውም እረዳለሁ፣ አግዛለሁ። እኔም የሞት ልጅ ነው ያስኩት። ችግር የለውም። አሁን እንግዲህ በተካለ የሚሰሙ ከሆነ ነገሩ ከክሱም በላይ ልጆች ያለ እርሱ ማንም የላትም፣ እርሱም ያለ ልጆች ማንም የለውም። ያ ማለት ግን ያጠፋሽው ጥፋት ጸጸቶች ከልብሽ ካልታረቅሽ በስተቀር ከልብሽ ወተኛ እንደማደግም ቃል ካልገባሽ በስተቀር የስተት የሚደግም ከሆነ ህይወቱ የሚያበላሽ እና ሲወሳ ያንቺ ህይወት ነው ገደል የሚገባው። አባትሽ በላቡ ያጠራቀመው ብር እንድትበትኝ አይደለም ሰጥቶ ሲሄደው እንድትለወጪለት ነው። እንዳይረበሽ እንዳትቸገሪ ይሄን ቤት ሰርቶ ሲሄድ እንጂ እናትሽን ጉዳይ እንድታጭበት አይደለም። እንድትተጋገዙ ነው የሚፈልገው አይደለም። ጥሩ አባት ነበር የነበረሽ እነሱን ይማሩና ሲነገረኝ እናትሽም ስለሷ ሲናገሩ ስለ ጥሩ አባት እንደሚናገሩት እና አንቺም ጥሩ ልጅ ነሽ። እናትሽን መካስ አለብሽ። ትዕግስት ሲሰማሽ እና ቅድም ቀባይ ነገር ታላለ በተሰካለ ጣት ገማ ተብላ አይቆረጥም አይደለ? ለዛ እንደዚህ ምንም አላገናዘብኩም ነበር። በቃ እየሰሙ ከሆነ ወዲያው ስልካለ አሁን የስራ ባልደረቦች ልጅ ይዘውታል አለ እናስገባውና እሱንም ባለበት ወደ ህግ አካላት እንደምንወስደው እንንገረው። ክስ እንደሚመሰረትበት እንንገረውና እሷም ጭምር መክሰስ የምትፈልግ ነግረህ ነው። ስለ ትዳርና ስለ ልጆቹ ደግሞ እኛ ኃላፊነታቸው መወጣት እንዳለብንም ጭምር ነግረህ ነው። እሱ ወደ ክስ እንዲሄድ ነው የምፈልገው። እሺ እባካችሁ አስገቡልኝ። የሰማኝ ነው አቶ ተምራት የሰማኝ ከሆነ እንግዲህ ከዚህ በኋላ የሰው ልጅ የዘራው ማጨድ አለበትና ለሰራ ወንጀል መጠየቅ አለበት ብለን ተወስነናል። ለዛ ደግሞ እንግዲህ ክስ መስረተን ዛሬው ነው ፍርድ ቤት ነገ መቀበል ተነጋግረን ከዚህ በኋላ ህግ እንዲይዘው ነው የወሰነው። ይሄን ጉዳይ አረጋናችሁ እንድትረዳ የምፈልገው ማለት ነው። በጣም የሰማኝ ከሆነ አፍቅራት ነው እንዳልሆነ እኔም አንተም እናውቀዋለን። ገንዘብ አንፈልግ እንደሆነ አሁንም ክርክርን ተውና ለገንዘብ ብለን እንደመጣ እኔም አንተም እናውቀዋለን። ልጅና ሚስትም አለ አይደለ? ልጅና ሚስቶች አሁን ከዚህ በኋላ አንተ ልጄን በላሃት አይደል? ልጄን በላሃት ብቸኛ ልጄን አንድ ልጄ ወይ መጀመሪያ እሷ ለገንዘብ እየመጣ በኋላ ልጄን አፈቀርኳት። ለዛ ልጄን እና ነገ ዛሬ ነግራታለሁ ማሰብ አለብን እንጂ እንደ መጀመሪያ እንደብሩ ቢሆን ኖሮ እናቷ በቃ አላካፍልም ብላ በተከራከረች ሰዓት ትችምሽ ነበር። ረዳኛ በዛሬ በቃ እና በዚህ እና ባለሰዓት ባልወዳ ኖሮ እና በዛ ሰዓት በጣም ሙዳት በቃ እኔ ብሩን ምናምን ትችው ምክራም ብሩን ራሱ ስተገለበ መጨረሻ ሰዓት ላይ ከሷ ጋር የተሻለ ህይወት ለመኖር ብዬ ነው እንጂ ለእሷም ተንኮል ለማድረግ አይደለም። የተሻለ ህይወት ማለት እንደው 18 አልበላት ህይወት ልጅ ላይ እናቷ ጋር ማጣላት ገንዘብ አሽጣ አንተ ለመብላት ስትሞክር የተሻለ እስኪመስልህ ነገ ጠዋት ገብተው አውጥተህ ተከታተል ከበላ በኋላ ጉዳ ላይ ጥላት ሷራ ማለት ነው። የተሻለ ከነበረችበት ሰላም ህይወት ወጥተህ በጣም ምስክር ማጣት ነው። ሰላም ህይወት እንደዛ አይደለም አሰብ እኛ ባንደርስበት ይነሳ መጀመሪያው ወዝ ነው በቃ። ስለዚህ አፈዝጋ አሁንም ይሄ እያረክ ያለው ሳፊትና ካሜራ ፊት ስለሆነ ነገሮችን ለማሸት ነው እያሰብክ ያለው አይደል? እስኪ አይኗን እያየን ጋር እንደው ድክስታውን አንቺ ካለው አንተር እንደው ይመድሹ ላይ መስልሻል? ምን አይና አለኝ አስፋማ በና ሰው እኮ ነው በእናት እሷን አይን እንዴት አድርገህ ነው የሚያየው? እኔ ራሱ ምንኝ እንደሆነ አላውቅም። ብዙ ፍቅራን እኮ ነው ስለናቴ ያውሉ መጥፎ ነገር ስታወራ ስለናቴ መጥፎ ነገር እንዳወራ ስታስገድደኝ ከናቴ ብር እንዲቀበል ስታስገድደኝ ያውሉ እኔ ራሱ ያለማሰቤ ነው እንጂ እኮ አንተ ብዙ መገሰተኝ ነበር። አንተ ቆሻሻ አሁን ማስመሰልን ተውና ወደ
ልጆች ተመለስ፣ ወደ ሚስት ተመለስ። እባክሽ እንደዛ ቆሻሻ እነሱ ጋር ሳትደብቅ ለነገሩ እሱን ማን ይፈቅድልሃል? እስር ቤት ትበሰብሳታለህ። ሰማኛለህ አንተ ባጠፋው ነገሩ ተው። ነገም እሱ ሴት ልጅ ወልዷል፣ ያገኘዋል። ምን እንደሚገጥማት ምን ያውቃል? ማጠፋው ሌላ ሰው መቀጣት የለበትም። ባለቤትና ሚስትም እኛም የቤተሰቦችም ስለኔ ማስመሰል አይጠበቅብህም። እሺ ምን ማለት ነው? እውነቱን ተናገር። አሁንም ረዳው ማለት ነው። አሁን ታስከማል ልጆች እንኳን አልቻልጠግም ማለት ነው። የፋሲካ አለ ታስብ የምታገኙ ነገር ምንም የለም። በቃ ማሩ እሺ በሉኝና ይቀበሉ እንደው ልጆች ወደ ጉዳይ በዚህ ጋር ጨርስና እኔ ስማኝ ልጆችን የምትወድ አባት ትኖር እንደው ለልጆች ዳቦ መግዛት ጥሩ አባት መሆንና ፍቅር መስጠት እንጂ ያሳስብ የሚገባው 16 ዓመት አልሞላት ልጅ ጋር የ3 ዓመት ልጅ ያለው አባት የገጧት ልጅስ ያስባል። አንተ ግን አይምሮ ያንተ ልጅ ጋር ቢሆንስ ስማኝ ያንተ ልጅ ጋር እንደዚህ ቢደረግ ነገጣት አንተ ልጅ ታውቃለች። በ16 ዓመቷ ላይ እንዳንተ አይነት ሰው እንደዚህ ቢያደርግ ደስተኛ ነበር አንደስለኝ ልጆች አይበል ደግሞ ልጆቹን እኔ ያሳድጋለሁ። ቅጣቱን ግን መቀጣት አለበት። አዎ በቃ ልጆቹን በምችለው መንገድ አይ ቅጣቱን መቀጣት አለበት። አዎ መቀጣት አለበት። ልጆቹን ችግር የለውም። እኔ ልጆቼ ማለት ናቸው ያንተ ልጆች። እኔ ያሳድጋለሁ። በፍጹም ቅጣት መቀጣት አለበት። ቅጣት መቀጣት አለበት። በቃ ልጆቹን እኔ ያሳድጋለሁ። በቃ ህግ ነው የሚቀጣ። አንተ ህግ ነው የሚቀጣ። ልጆቼ ህግ ነው የሚቀጣ። በፍጹም ህግ ነው የሚቀጣ። ልጆቹን ግን እኔ ያሳድጋለሁ። ዝም በይ አንቺ። እናቴ የሌለችበትን በአጋጣሚ እየተጠቀምክ እኔን እንደዚህ ጋር ነገ ከነገ ወዲያ ሌላ ሴት ጋር ሄደህ እንደዚህ ነው የምታደርገው። ትቀጣለህ አይደለም? ህግ ነው የሚቀጣ። እኔ ልጆቹን በተመለከተ አሳድጋለሁ። ችግር የለም አሳድጋለሁ። ሚስትህንም ልጆችንም አሳድጋለሁ። በቃ ምን ህግ ይቀጣሃል። ቅጣትም ማግኘት አለብህ። መቀጣት አለብህ። አላረግለትም። እናቴ ጋር እኮ በገዛ ልጆቼን አይቼ አልጠገብኩም፣ ሚስቴን አልጠገብኳትም ብለው አወራሁ። ሚኪ ታዳምጠኛለህ? በቃ ይኸውልህ መቀጣት አለበት። በህግ ይሄ ልጅ መቀጣት አለበት። ግን ልጆቹን እኔ ያሳድጋለሁ በምችለው አቅም። ሚስቱንም ልጆቹንም እረዳለሁ። በቃ ልጆቹንና ሚስቱን ሳባባ ያደርግ። ህግ ግን እሱ ሊቀጣ ይገባል። ለምን መሰለህ? ለነገስ ለሌሎቹስ ነገ ትምህርት መሆን አለበት ይሄ ጉዳይ እኮ። እንግዲህ ክስተት መሰረትበታለን። እንግዲህ ክብራትና ክብራን የሚኪ ቤተሰቦች የተፈጠረው ነገር አይታችኋል። እንግዲህ ይህን ወንጀለኛ ለህግ አካላት አቅርበን ማስጠየቅ ትልቁ ስራችን ነው። ትንሽ ቀዳል ሲል ደግሞ እንግዲህ እናትና ልጅ ማለት የተፈጠረውን ችግርም ለመፍታት አንዳንድ ነገሮች እናደርጋለን። እባክህን ተቀመጥና ተነስታ ቁጭ በል። የሚገባው ቦታ ላይ ነው ያለው። መኪና ውስጥ ይዘው ጠብቁ። መኪና ውስጥ እየሰማችኝ ከሆነ እንግዲህ እሱንም ለህግ አካል ላሳልፈን እንሰጠዋለን። እንግዲህ ቤተሰብ አለው፣ ህፃናቶች ልጆች አሉት። ከዛ አንጻር እነሱን የመርዳት ኃላፊነት አለብን። ህይወታቸው እንዲናጋ አንፈልግም። በሱ ክፋት አዲስ የመጡት ሰዎች እንዳይቀጡም በተቻለን አቅም ለማድረግ እንሞክራለን። እንግዲህ ይህን ቤተሰብ መታደግ አለብን ብዬ አምናለሁ። ልጆቻቸው ያለውን ነገር እናቶችና አባቶች እባካችሁ ከስራ ተከታተሉ። ቤተሰብ ውስጥ ያሉትን ችግሮች መፍትሄ ለመፈለግ ዛሬ ነገ አትበሉ። ምክንያቱም ነገሮች በውይይት መፍታት መፍትሄ እያልኩኝ የዛሬ ክትትሌ እጅግ የሚያሳዝን የሚያስደነግጥ ነገሮችን አይተናል። እናንተም ብዙ ነገሮች እንደምትማሩበት ባለሙሉ ተስፋ ነኝ። ይህን ሰብስክራይብ ማድረግ ደግሞ ይቻላል። ብዙነታችን ይገልጻል፣ አንድነታችንን ያሳጋል፣ ጥንካሬያችን ይገልጻል እና ብዙዎቻችሁ ይህን ቻናል ሰብስክራይብ ብታደርጉ መልካም ነው እላለሁ። ምንም አይነት ሀሳብ አስተያየት ካሉት በኮሜንት ውስጥ ያሳውቁን። እንዲሁም በቴሌግራማችን ያወሩን እያልኩኝ የዛሬ ክትትላችን እዚህ ላይ ያበቃል። ሚኪያስ ለሁላችሁም ሀገር ውስጥም ከሀገር ውጭም ላላችሁት ሰላምን፣ ፍቅርን፣ አንድነትን ይስጥልን እያልኩኝ እንግዲህ እዚህ ጋር አበቃለሁ። እሱን ለህግ አቅርቤ እስካመጣ ድረስ ደግሞ ለእናንተ ማሳወቃችሁናል። እስከዛ አብራችሁን ሁኑ። መልካም ጊዜ